አባቴ ሁሌ ሲመክረኝ ምን ይለኛል መሰለ ስደውልልህ የት ነህ ስልህ ለመናገር የምታፍርበት ቦታ እንዳትሆን ሐምዛ ይላል ሁሌ ነገ አላህ ዘንድ ስንቆምም ለመናገር የማታፍሩበት ቦታ የታለ ለአላህ ብላችሁ የተስኪ ጓደኞቻችሁ የታሉ ተብላችሁ ትጠየቁ እገሌ ነው ብላችሁ የማታፍሩበት ሰው ይሁን ጓደኞቻችሁ ሰርክሎቻችሁ እሱ እኮ ነው ወደ ኸይር የገፋፋኝ የምትሉበት ይሁን አላህ ዘንድ አንድ በጣም ታሪክ ልንገራችሁና ለእናንተ ልስጥ የመፍትሄ ሐሳብ የ40 ዓመት የዳኝነት ልምድ ያላቸው ሰዎች ናቸው ሰውየው ትልቅ ሰው ናቸው 40 ዓመት ሙሉ ዳኛ ነበሩ ፍርድ ይሰጣሉ ወጪስ በየቀኑ ስንት ፍርድ እንደሚሰጡ አስቡት ለ40 ዓመት ሁለት ሰዎች ችሎት ላይ ቆሙ ፈረዱ የተፈረደበት ሰው አንተ ልክ አልፈረድክም ልክ አይነት ትክክለኛ ዳኛ አይደለህም አንተ ምናም ብሎ ተናገረው ሰውየው ምን አለ እኔ እዚህ ወንበር ላይ 40 ዓመት ቆይቻለሁ እዚህ ወንበር ላይ አሉት 40 ዓመት ሙሉ ስፈርድ ስንት ፍርድ እንደማስተናግድ አስበው በቀን ስንት ፍርድ እንደምፈርድ ታዲያ አላህ Subhanahu Wa Ta'ala ዘንድ ነገ ስቆም አሉ ይሄንን ነገር ለምን ይሄንን ፍርድ ለምን ፈረድክ ቢለኝ አላህ እምሰጠው ምክንያት አለኝ አሉ ለእያንዳንዱ ነገር ሪዝነብል ነኝ ማለት ነው እያንዳንዱ እቺ ለምን አደረካት ብሎ ቢጠይቀኝ አይ ይሄንን ያደረኩት ከዚህ አንግል ነው ብዬ ማስቀምጠው ምክንያት አለኝ አሉ ስለዚህ ሒሳብ አለ አላህ ዘንድ ሒሳብ አለ አላህ ዘንድ ሰርክል ስትይዙ ግፊቱ ሲበረታባችሁ ጓደኛ ስትይዙ ምናምን ሁሌም የራሳችሁን ብቻ አስቡት ፕሊስ ነገ አላህ ዘንድ ቆማችሁ እገሌ ነው ጓደኛህ ብትባል አዎ ብለህ በድፍረት የምትናገርበት ሰርክል በድፍረት የምትናገርበት ጓደኛ ይሁን